ተመልሰናል ተመልካቾቻችን አሁንም ከኛ ጋር ስላላችሁ በጣም ደስ ይለናል። በሶስተኛነት የምንመለከተው ጉዳይ ደግሞ ባለም አቀፍ የመገናኛ ብዙሃን ትኩረት ካገኘ ጉዳይ የመረጥነው ነው። የዛሬው ጉዳያችን ደግሞ እዚሁ ምስራቅ አፍሪካ ላይ ቆይታ የሚያደርገን ነው። የሶማሊያን ጉዳይ የተመለከተ ጉዳይ ነው የምናነሳው። የሶማሊያ ብሔራዊ ጦር ከአጋሮቹ ጋር በመሆን አልሸባብ የከፈተበትን ጥቃት በመመከት እንዲሁም ደግሞ ወደ 60 የሚጠጉ የቡድኑ ታጣቂዎች በወሰደው እርምጃ ተደምስሰዋል። ብቻ አይደለም ከ50 በላይ የሚሆኑ ደግሞ ታጣቂዎች ከፍተኛ ጉዳትን አስተናግደዋል። እንዲሁ በርከት ያሉ ታጣቂዎች ደግሞ በህይወት መያዛቸውን ጭምር የሀገሪቱ የሶማሊያ መከላከያ ሚኒስትር የሆኑት አህመድ ሞአሊም ፊቂ ናቸው ይህንን ጉዳይ ለመገናኛ ብዙሃን የገለጹት። እንደዚሁ ሁለት ደግሞ ከፍተኛ የአልሸባብ አመራሮችም በዚህ ጥቃት ስለመገደላቸው ጭምር የሶማሊያ መከላከያ ሚኒስትር አስታውቋል ማለት ነው። ይህንን ጉዳይ ነው ገባ ብለን የምንመለከተው። ብርስታንቺ ጋር ነኝ። በተለይ የአልሸባብ ሰሞነኛ እንቅስቃሴና የሀገራት ሰላም የማስከበር ጥረት ምን ይመስላል? በተለይ ደግሞ ለቀጠናው ይዞት የሚመጣው ነገር እንዴት ያለ ነው? ሶማሊያ የወሰደችው እርምጃን እንዴት ተመለከትሽው የሚለውን ቀዳሚ ጥያቄ እናድርገው። ሶማሊያ እንግዲህ ለአመታት ከምትፈተንበት የእርስ በርስ ግጭት መነሻነት እነዚህ የጽንፈኛ ኃይሎች ሀገሪቱን ማዕከል አድርገው የሀገሪቱን ኢኮኖሚያዊና ማህበራዊ ሁኔታ የመበጥበጡ ጉዳይ ረጅም አመታትን ያስቆጠረ መሆኑ ይታወቃል። በዛው ልክ ደግሞ የሀገሪቱ መንግስት እንደዚሁም ደግሞ በቀጠናው ያሉ ሀገራት ትብብር ይህንን ምክንያቱም የአልሸባብ የጽንፈኛ ጥቃቶችና ስራዎች ከሶማሊያም አልፈው ለአካባቢው ሀገራት ስጋት የሆኑ በተለያዩ አጋጣሚዎች ስጋትም ደቅነው የታዩ እንደመሆናቸው ይሄንን ሁሉን አቀፍ የሆነ የምላሽ ስራ ለመስራት አልሸባብን በመቆጣጠር ረገድ በርካታ ስራዎች ሲሰሩ የቆዩ ናቸው። የፕሬዝዳንት ሐሰን ሼክ መሐመድ መንግስትም ወደ ስልጣን ከመጣ ወዲህ በተለይ ደግሞ የአልሸባብ መስፋፋት የአንድ ሰሞን ዜና ሲሆን በዛው ልክ ደግሞ ብሔራዊ ጦሩ ከአጋር ኃይሎች ጋር ሆኖ የቡድኑን እንቅስቃሴ ለመክታትና ለመቆጣጠር የሚያደርገው ጥረት እንደዚሁ ጎን ለጎን ሲሄድ የቆየ ጉዳይ መሆኑ ይታወቃል። አሁን የመንግስት ካሉበት ውስጣዊ ችግሮች እንግዲህ በሶማሊያ ያለውን የፖለቲካ አውድ የምንረዳው ነው። የተለያዩ ራስ ገዝ አስተዳደሮች ያሉበት በተለያዩ የተቃውሞ ጽንፎች የተከፈለ የፖለቲካ አካባቢ ያለበት ሀገር መሆኑ ይታወቃል። በዚህ ሁሉ ውስጥ ግን አልሸባብ የሚያደርሰውን ጉዳት ለመቆጣጠር መንግስት አሁንም በተለይ የሐሰን ሼክ መሐመድ መንግስት የሚያደርገውን ጥረት አጠናክሮ የቀጠለበት አንዱ ማሳያ ነው ብሎ ማንሳት ይቻላል። የሰሞኑን ክስተት እንግዲህ በዚህ አመት ባለፉት ወራት በርካታ የመስፋፋት እንቅስቃሴዎች ላይ ነበረ። አልሸባብ ባለፉት 3 አመታት በጣም በከፍተኛ ጥረት በመንግስት ኃይሎች ቁጥጥር ስር የነበሩ በርካታ መንደሮችና አካባቢዎችን ከተሞችን ጭምር መልሶ ለመቆጣጠር የተደረጉ ሙከራዎችንም ያሳየበት ነበረ። ነገር ግን በዛው ልክ ደግሞ ቀደም ሲል እንዳነሳሁት የሶማሊያ መንግስት እንቅስቃሴ ቡድኑን ለመመከት በዚህ መልኩ የምናገኘው ነው። የአጋር አካላቱ ሚና እንደዚሁ ይሄ ለቀጠናው ሰላምና መረጋጋት እንግዲህ ከፍተኛ ተብለው ከሚለዩ ስጋቶች ውስጥ አንዱ እንደመሆኑ ከተለያዩ ዓለም አቀፍ የሽብር ቡድኖች ጋርም እንደዚሁ ግንኙነት ያለው አካል እንደመሆኑ አልሸባብ ይሄንን የመቆጣጠሩ ስራ ትልቅ ግምት የሚሰጠው ነው። በዚህ ላይም ኢትዮጵያን ጨምሮ እንግዲህ በተለይም ሰሞነኛ የነበረውን የሁለቱን ሀገራት ኢትዮጵያና ሶማሊያ የግንኙነት መሻከር ወደ ማደስ ምዕራፍ ካመጡት በኋላም በይሄንን ቡድን ለመቆጣጠር በሚደረገው ስራ ላይ ወታደራዊ ትብብሮችን ያየንበት ነው። እንደዚሁ በቋሚነት ደግሞ እንደዚሁ የአፍሪኮም የአሜሪካ ኃይል በሶማሊያ ያለውን የአልሸባብ እንቅስቃሴ ለመክታት የሚያደርገው እንቅስቃሴ አለ። በተለያዩ የአየር ድብደባዎች ጭምር በእንግዲህ ከ2007 ጀምሮ የምናውቀው ነው። አሁን ላይ የአፍሪካ የሽግግር ተልእኮ አትሚስ የቡድኑን እንቅስቃሴ በሶማሊያ ውስጥ ለመቆጣጠር የወሰዳቸው በርካታ እርምጃዎች ነበሩ። እነዚህ ብዙ ፕሮግረሶችን ያስመዘገቡ ስራዎች ነበሩ። ነገር ግን አልሸባብን አሁንም ከስር መሰረቱ የመንቀልና ለሶማሊያ መረጋጋት ዘላቂ የሆነ ሰላምና መረጋጋት ለመፍጠር ያለው ላይ የቡድኑ እንቅስቃሴ በየጊዜው ስጋት እየሆነ እየመጣ ነው። በዛው ልክ የሚደረገውም የምላሽ ስራ በዚህ ልክ ከፍተኛ ሆኖ እናገኘዋለን። የአልሸባብ ታጣቂዎች በአልዴር አውራጃ ነው እንግዲህ ይሄንን ጥቃት መክፈታቸውን መገናኛ ብዙሃን እየዘገቡት የሚገኘው። ደረሰ የኔ ጥያቄ አንተ ጋራ ቀጠናዊ የሰላምና ደህንነት ጥያቄዎች በስፋት የሚነሱበት እንደሆነ ይታወቃል ይሄ አካባቢና ይህ የሶማሊያ መንግስት እርምጃ የሚኖረው ፋይዳ ምንድነው ማለት እንችላለን?
ያው እንደመነሻ የአልሸባብ የቅርብ ጊዜ እንቅስቃሴዎችን መመልከት መቻል ያለብን ይመስለኛል። እንደ አውሮፓውያኑ በ2025 የጀመራቸው የቅርብ ጊዜ እንቅስቃሴዎች አልሸባብ በ2022 እና በ2023 ለአንድ ዓመት ያክል ያጣቸው ግዛቶች ነበሩ። እነሱን ግዛቶች ለማስመለስ ነው እንቅስቃሴ እያደረገ ያለው። ይህም እንቅስቃሴው በጣም በደቡባዊ ሶማሊያና እንደዚሁም ደግሞ በተመሳሳይ በማዕከላዊ ሶማሊያ አካባቢዎች ላይ ነው በስፋት እየተንቀሳቀሰ የሚገኘው። በሞቃዲሾ በቅርብ ርቀት ላይም እንደዚሁ እንደዚህ አይነት ተመሳሳይ የሆኑ ጥቃቶችን ሲፈጽም እንደነበር ይታወቃል። አጥፍቶ ጠፊዎችን እና በጣም የተጠኑ ግድያዎችንም እንደዚህ ሲፈጽም እንደነበር ይታወቃልና የሶማሊያና አጋሮቿ ለዚህ ጉዳይ የተቀናጀ የሆነ ምላሽ እየሰጡ ነው የሚገኘው። ይህንንም ስንል እንግዲህ በጥር 2025 አትሚስን ለመተካት አዊሶም ወደ ስራ መግባቱ ይታወቃል። ከዚህ ጋር ተያይዞ እንግዲህ አዊሶም ከሶማሊያ የፌዴራል መንግስትና እንደዚሁም ደግሞ የክልል ጎሳ ሚሊሻዎች ጋር በጋራ በመሆን ይህንን የአልሸባብን እንቅስቃሴ የምላሽ የመስጠት ሁኔታዎች እየተመለከትን ያለ ነው። ከጎረቤት ሀገራት አንጻር ስንመለከት ያው ኢትዮጵያ፣ ኬንያ፣ ጅቡቲ፣ ኡጋንዳና እንደዚሁም ደግሞ የዓለም አቀፍ አጋሮች አሜሪካ፣ የአውሮፓ ህብረት እንደዚሁም የተባበሩት መንግስታትም ተመሳሳይ የሆነ ወታደሮችን የአየር ድብደባዎችን እንደዚሁ እያደረጉ እንደሆነ መረጃዎች እየሰማን ነው። የሶማሊያ መንግስት መግለጫዎችንም ደግሞ ሰምተናል። ትኩረት የሚያደርገው በመቶዎች የሚቆጠሩ የአልሸባብ ታጣቂ ቡድኖችን እንደዚሁም መግደሉን እንደዚሁ ይፋ አድርጓል። ከዚህ ጋር ተያይዞ አሁንም ቢሆን ለሶማሊያ ማዕከላዊ መንግስት ወይንም ደግሞ የገጠር አካባቢዎች በአልሸባብ እንደተያዙ እና ቁጥጥር ስር እንዳሉ እንደዚሁ መረጃዎች በሌላኛው ይነሳሉ። ይሄ ለክልላዊ ሰላምና መረጋጋት ያለው አስተዋጽኦ ምንድን ነው የሚለውን ጉዳይ ብንመለከተው በጣም ጥሩ ነው። አስፈላጊነቱ በጣም የጎላ ስለሆነ ነው እሱን የምናነሳው። ሶማሊያ ውስጥ ያለው አለመረጋጋት እንደምታውቀው የስደተኞች ፍሰት፣ ህገወጥ የጦር መሳሪያ ዝውውር እንደዚሁም ድንበር ዘለል ጥቃቶች እንደዚሁ ሊያስፋፋ ይችላል። ስለዚህ የአልሸባብ እንቅስቃሴ መገታት አለበት ማለት ነው። ለዚህም ነው የተቀናጀ የሆነ ምላሽ እየተሰጠ የሚገኘው። አልሸባብን መቆጣጠር ካልተቻለ እንደምታውቀው በቅርብ የኤደን ባህረ ሰላጤ አለ፣ ከፍ ሲል እንደዚሁም ቀይ ባህር አለ። እነዚህ የአፍሪካ ቀንድም በተመሳሳይ ልናነሳው የምንችለው ጉዳይ ነው። እዚህ ውስጥ ንግድ አለ። ስለዚህ ደህንነቱ መጠበቅ መቻል አለበት። ከዚህ አንጻር አስፈላጊነቱን አጉልተን ማየት እንችላለን። የሶማሊያ መንግስት አሁንም ስጋቶች አሉበት። እነዛ ስጋቶችን ለመቅረፍ ነው እየተንቀሳቀሰ ያለው። ይህም እንግዲህ በክልሉ ሰፊ አንድምታ ልንሰጠው የምንችለው ነው። ነገር ግን የሶማሊያ አጋሮች ኢትዮጵያን ጨምሮ ምንድነው ፍላጎታቸው የሚለውን ስንመለከት ቀደም ሲል የተነሳው የድንበር ደህንነትና የጸረ ሽብርተኝነት እንቅስቃሴ እንደዚሁ መገታት ስላለበት እሱ በትኩረት ይሰራል። ድንገተኛ ወረራዎች እነዚህን ማስቆም አስፈላጊ ነው። አሸባሪዎች መሸሸጊያ የሆኑ ደግሞ ድንበሮችም እንደዚሁ ከድንበራቸው ለመከላከል ጥረት ያደርጋሉ። ኢትዮጵያ የምታደርገው ይህንን ነው። በዚህ ረገድ ኢትዮጵያና ኬንያ ተመሳሳይ የሆነ ኦፕሬሽኖችን በዛው በቡድኑ ላይ እንደሚያደርጉ ይታወቃል። ዓለም አቀፍ ማህበረሰብ ደግሞ የእርዳታ ውጤታማነትን ለማረጋገጥ እንግዲህ አካባቢው ቀጠናው ሰላሙ የተረጋገጠ እንዲሆን ይፈልጋል። የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረት ተመሳሳይ ሚናና እንቅስቃሴ ያላቸው በአካባቢው ላይ። ስለዚህ ይህንን ማረጋገጥ ይፈልጋል። ሌላኛው የጸረ ሽብርተኝነት የገቧቸው ቃል ኪዳኖች አሉ። እነዚህን መፈጸም ይፈልጋሉ። ሶማሊያን ማረጋጋት ይፈልጋሉ። የሶማሊያን ደግሞ ማዕከላዊ መንግስት ማቆየት እንደሚችሉም በተግባር ማሳየት ይፈልጋሉና እነዚህን ጉዳዮች ልናነሳ እንችላለን። የኢኮኖሚና የስትራቴጂ ጉዳዮችም እንደዚሁ ተያይዘው ይነሳሉ። መረጋጋት በኤደን ባህረ ሰላጤ ሲኖር፣ በቀይ ባህር ሲኖር፣ በአፍሪካ ቀንድ ሲኖር የንግድ ግንኙነቱ የተሻለ የሆነ ደህንነቱ በተጠበቀ መልኩ ማከናወን የሚቻልበትን እድል ይፈጥራል ማለት ነው። እንደዚህ አይነቱ ነገር ደግሞ በተለይ እንደዚህ ኮሪደሮች ሰላም ሲሆኑ የባህር በር የሌላት እንደ ኢትዮጵያ ያለ ሀገር ደግሞ ትልቅ የሆነ ሚና እንደዚሁም ደግሞ ትልቅ የሆነ አስተዋጽኦ ይኖራል ማለት ነው። እነዚህን እንግዲህ የሽብር ቡድኑ እንቅስቃሴ በዚህ መልኩ ነው በተቀናጀ መልኩ ምላሽ ለመስጠት ሙከራዎች እየተደረጉ ያሉት። መልካም፣ እጅግ አድርጌ ነው ማመሰግነው ለሀሳባችሁ እንዲሁም ለእይታችሁ። ብርስ ተሰማ፣ ደረሰ አማረ ለአጋራችሁን ሀሳብና እይታዎቻችሁ በጣም አመሰግናለሁ። መልካም ጊዜ ሆነላችሁ።
እሺ ለሁላችሁ ውድ ተመልካቾቻችን ስትከታተሉ ቆይታ ያደረጋችሁት ሀሳብ ላይ ነበረ። ሀሳብ ላይ 3 ጉዳዮችን እያነሳ ከእናንተ ጋር ቆይታ አድርጓል። እኔም በረከት ተካልኝ ሀሳብ ላይን እየመራው አብራችሁ ቆይታ አድርጋለሁ። እናንተም በያላችሁበት ጊዜና ትኩረታችሁ እንዲሁም ደግሞ ምርጫችሁ አድርጋችሁ ፋና ቴሌቪዥን እየተከታተላችሁ ቆይታ ስላደረጋችሁ በያላችሁበት ምስጋናችን ይድረሳችሁ። ሳምንት በሌሎች ጉዳዮችና በሌሎች ተወያዮች እስከምንገናኝ ቸር ጊዜ ሁን። በሰላም ደሩ።